በፕሪሚየር ሊግ ዛሬ ቶተንሃም ሆትስፐርስ ከአስቶን ቪላ 10 ሰዓት ላይ በቶተንሃም ሆትስፐርስ ስታዲየም ይደረጋል ጨዋታው። ሊቨርፑል 12:30 ከማንቸስተር ዩናይትድ ጋር በአንፊልድ ጨዋታቸውን ያደርጋሉ። በጣም ተጠባቂ የሆነው መርሃ ግብር ይህ ነው። 193ኛ የእንግሊዝ ሁለቱ ሀያላን ቡድኖች የሚገናኙበት መርሃ ግብር ነው። ከዚህ በፊት በነበሩ 192 ግጥሚያዎች ማንቸስተር ዩናይትድ 73 ጊዜ ሲያሸንፍ 65 ጊዜ ያሸነፈው ደግሞ ሊቨርፑል ነው። 54 ጨዋታዎችን ባቻ ውጤት ማጠናቀቅ የቻሉ ናቸው። የቅርብ ጊዜ የሁለቱ ክለቦች ግንኙነት ግን በአንድ ቡድን የበላይነት የሚነሳ ነው። ማን ነው አልላችሁ ታውቁታላችሁ። ሊቨርፑል የበላይነቱን ባለፉት ጥቂት ዓመታት ወስዶ ቆይቷል። ሊቨርፑል በአንፊልድ ለመጨረሻ ጊዜ ሁለቱ ቡድኖች ሲገናኙ 2-2 በሆነ ውጤት ነበረ የጠናቀቀው ጨዋታው። ባለፈው የውድድር ዓመት ያለፈው የውድድር ዓመት የኦልድ ትራፎርዱን ፍልሚያ ሊቨርፑል 3-0 እንዳሸነፈ ታስታውሳላችሁ። ካለፉት 14 የፕሪሚየር ሊግ ጨዋታዎች አንዱን ብቻ ነው ማንቸስተር ዩናይትድ ያሸነፈው ከሊቨርፑል ጋር 7ቱን ድልና 6 አቻ ደግሞ ያው ሊቨርፑሎች ያስመዘገቡት ውጤት ነው። 2022 ላይ ነው 2-1 በሆነ ውጤት በፕሪሚየር ሊግ ለመጨረሻ ጊዜ ያሸነፏቸው። በፕሪሚየር ሊግ 2022 ላይ አንፊልድ ላይ ያለፉትን 9 የፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ያለ ድል ነው የወጣው። 9 ጨዋታ 5ቱን ናቸው ወጥቷል፣ 4ቱን ተሸንፎ ነው የወጣው። ለመጨረሻ ጊዜ አንፊልድ ላይ በፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ያሸነፈው 2016 ነው። በሉዊስ ቫን ሃል መሪነት 1-0 በሆነ ውጤት ያስመዘገቡት ድል። እንዴት ያለ የተራራቀ ታሪክ በቅርብ ዓመታት እየጻፉ እንደሆነ እነዚህ ሁለት ቡድኖች እነዚህ ቁጥሮች ማሳያ ናቸው። አሰልጣኙ ሩበን አሞሪም ትልቅ ፈተና ነው ከፊታቸው የሚጠብቃቸው። ምንም እንኳ የሥራ ዋስትናቸው በድርሻ ባለቤቱ በሰር ጂም ራትክሊፍ የተረጋገጠላቸው ቢሆንም ግን የ3 ዓመት ጊዜ ይሰጣሉ ቢሉም በማንቸስተር ዩናይትድ ቤት እያንዳንዱ ጨዋታ ለክራይሲስ የተጠጋ ነው። እንደዛ ሲል ነው ፖል ስኮልስ ሲገልጽ የሰማነው አይደል? ሁል ጊዜ ከአንድ ሽንፈት በኋላ ሁሌ በማንቸስተር ዩናይትድ በቃ ክራይሲስ አለና የሊቨርፑል ጨዋታ ላይ ደግሞ በየትኛውም አይነት ሁኔታ መሸነፍ የሚፈልጉ አይደሉም። ለማንኛውም ይሄንን ጨዋታ ዛሬ ያደርጋሉ። ሊቨርፑል የቅርብ ጊዜ ውጤታቸው ጥሩ የሚባል አይደለም። ቼልሲን በፕሪሚየር ሊግ ገጥሞ ተሸንፈዋል። ባለቀ ሰዓት ደግሞ በጋላታሳራይም ተሸንፈዋል። በቻምፒየንስ ሊግ በክሪስታል ፓላስም እንደተሸነፉ ታስታውሳላችሁ። የፕሪሚየር ሊግ የሜዳ ውጪ ጨዋታ ያለ ድል ደግሞ የሚዘልቅ ቡድን ነው ማንቸስተር ዩናይትድ። ረዘም ያለ ጊዜ ሆኗቸዋል በፕሪሚየር ሊጉ ከሜዳቸው ውጪ ተጫውተው ካሸነፉ በጣም ረጅም ጊዜ። ያለፈው የውድድር ዓመት ላይ ነው ለመጨረሻ ጊዜ ከሜዳቸው ውጪ ያሸነፉትና አሰልጣኝ ሰር አሌክስ ፈርጉሰን በኃላፊነት ላይ በነበሩ ጊዜ ከሜዳቸው ውጪ 1989 ለ11 ጨዋታ ሳያሸንፉ የዘለቁበት በጣም መጥፎ የሚባለው ሪከርድ ነው። ከዛ በኋላ ሩበን አሞሪም 8ኛ ጨዋታቸው ላይ ደርሰዋል። ሊቨርፑል ዘንድሮ 7 የፕሪሚየር ሊግ ጨዋታዎችን አድርገው 4ቱን በድራማዊ መንገድ ባለቀ ሰዓት ትዕይንቶች ነው የቋጫቸው። 2ቱን ሲያሸንፍ 2ቱን የተሸነፈበትን ማለት ነው የተሸነፈባቸውን ታስታውሳላችሁ። ከቼልሲ ኤስቴቫው ያስቆጠራት ጎል፣ ከክሪስታል ፓላስ ኤዲን ኬቲያ ያስቆጠራት ጎል ባለቀ ሰዓት የተሸነፉባቸው ነበረ። ባለቀ ሰዓት ደግሞ ጎል አስቆጥሮ ያሸነፉባቸውም አሉ እና እስከ መጨረሻው ድረስ ድራማ የሚያስመለክተን ቡድን ሆኗል። ላለፉት መጥፎ ውጤቶቻችን ምላሽ ለመስጠት ተዘጋጅተናል ሲሉ አሰልጣኙ አርነ ስሎት አስተያየት ሰጥተዋል። ከማንቸስተር ዩናይትድ እንግዲህ ይህንን ጨዋታ በጉዳት ምክንያት ሊያመልጠው የሚችል የተለየ አዲስ ጉዳት አልሰማንም። በኢንተርናሽናል ብሬክ ወይ ደግሞ በልምምድ ወቅት የተከሰተ የተለየ ጉዳት የለም። መሐመድ ሳላ ይህንን ጨዋታ በጉጉት የሚጠብቀው ተጫዋች ነው። 19 የጎል ተሳትፎ ከማንቸስተር ዩናይትድ በነበሩ ጨዋታዎች ላይ ማድረግ የቻለው ተጫዋች ነው። በእነዚህ ሁለት ቡድኖች ጨዋታ ከእርሱ የበለጠ ብዙ የጎል ተሳትፎ ያለው ተጫዋች የለም። 13 አስቆጥሮባቸዋል። 6 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። በአንድ ቡድን በጣም ብዙ ከመሐመድ ሳላ የበለጠ የጎል ተሳትፎ ያላቸው 20ና ከዛ በላይ ሌስ ፈርዲናንድ አለ ከኤቨርተን 20፣ አለን ሺረር አለ ከኤቨርተን 21፣ ከሊድስ ዩናይትድ 21፣ ፍራንክ ላምፓርድ አለ ከቦልተን 21 የጎል ተሳትፎ፣ ሃሪ ኬን ሌስተር ሲቲ ላይ 22፣ ዌይን ሩኒ ደግሞ ከኒውካስል ሲጫወት 23 የጎል ተሳትፎችን ማድረግ ችሏልና እነዚህ ናቸው በጣም ብዙ ከመሐመድ ሳላ የበለጠ ያደረጉት። 19 የጎል ተሳትፎች አሉት፣ 13 ጎልና 6 አሲስት። ምናልባት ዛሬ የሚጨምርና
አንድ ሁለት የሚያክል ከሆነ እዚህ ላይ ይታከልለታል እንደማለት ነው። የእንግሊዝ ፕሪሚየር ሊግ የዛሬ ጨዋታዎች እነዚህን ይመስላሉ። ወደ ሌሎች የአውሮፓ አምስቱ ታላላቅ ሊጎች እንሸጋገር። በጣም ብዙ ጨዋታዎች የተደረጉበት ነበረ። ከስፔን ላ ሊጋ እንጀምር። ሴቪያ ከማዮርካ ትናንትና ጨዋታቸውን አድርገው ነበረ። 3-1 በሆነ ውጤት ለመሸነፍ ተገዷል። ሴቪያ በሜዳው ነው ይሄ ሁሉ ሽንፈት የገጠመው። ለሴቪያ ይሄ የውድድር ዓመት ጥሩ የሚባል አይደለም። አሁን የተቀመጡት 7ኛ ደረጃ ላይ ነው በ13 ነጥብ። ከዚህ የተሻለ ውጤትን ማስመዝገብ የሚችሉባቸው አጋጣሚዎች ነበሩ። ባርሰሎና ትላንትና ድራማዊ በሆነ መንገድ ዢሮናን 2-1 በሆነ ውጤት አሸንፏል። እዚህ ጨዋታ ላይ የነበሩ ሙከራዎች፣ የጎል ቅጽበቶች በጣም የሚገርሙ ነበረ። ባለቀ ሰዓት ጎል ነው ሮናልዶ አራሆ 93ኛው ደቂቃ ላይ በባከነ ሰዓት ማሸነፊያውን ጎል ማስቆጠር የቻለው። ፔድሪ መሪ አድርጓቸው ነበረ። ነገር ግን አክሰል ቪትስል ዢሮናን አቻ አደረገ። በ93ኛው ደቂቃ ላይ ማሸነፊያ ጎል ማስቆጠር ችለዋል። የአንግል ኳስ ማርከስ ራሽፎርድ ሲመልስበት አይተናል። ከዛ ባለፈ ብዙ ሙከራዎችን ሲያደርጉ ነበረ። ባርሰሎና ወደ ሊጉ አናት ላይ ለመምጣትና የዋንጫ ፉክክሩ ገና ካሁኑ ተንሸራቶ እንዳያመልጠው ሪያል ማድሪድ ብዙ እንዳይገፋ ለማድረግ ነበረ ጥረታቸው። ተሳክቶላቸዋል። ሃንዚ ፍሊክ በሁለት ቢጫ ካርድ ከሜዳ ወጥቷል። ቀጣይ የሚኖረው የኤል ክላሲኮ ጨዋታ ያመልጣቸዋል እንደማለት ነው። ደግሞ አትሌቲኮ ማድሪድ ኦሳሱናን 1-0 በሆነ ውጤት አሸንፏል። ትናንትና በጀርመን ቡንደስሊጋ ደር ክላሲከር ነበረ። ባየር ሚኒክ ከቦሩሺያ ዶርትመንድ 2-1 በሆነ ውጤት ባየር ሚኒክ ማሸነፍ ችሏል ቦሩሺያ ዶርትመንድን። በዚህ ጨዋታ ላይ ሃሪ ኬን እና ማይክል ኦሊሴ ጎሎቹን ማስቆጠር የቻሉ ናቸው። ሃሪ ኬን በክለቦች ታሪክ 400ኛ ጎሉ ላይ ደርሷል። 400 የክለብ ጎሎች ላይ መድረስ ችሏል። የ32 ዓመቱ አጥቂ 14ኛ የቡንደስሊጋ ጎሉ ነው ትናንትና ያስቆጠረው። በሌላ ሊግ ደግሞ በጣሊያን ሴሪያ ቶሪኖ ናፖሊን 1-0 በሆነ ውጤት አሸንፏል። የቀድሞ የማንቸስተር ዩናይትድ ተጫዋቾች ስኮት ማክቶሚኔ እና ራስሙስ ሆይሉንድ በጉዳት ምክንያት ያልተሰለፉበት ጨዋታ ነበረ እና እጅግ በተፈተኑበት ጨዋታ ናፖሊዎች ተሸንፏል በቶሪኖ። የውድድር ዓመቱ 2ኛ ሽንፈታቸው ሆኗል። ደግሞ ሮማ በኢንተር ሚላን እንደዚሁ ተሸንፏል 1-0 በሆነ ውጤት። የኢንተርን የማሸነፊያ ጎል ቦኒኖ ማስቆጠር የቻለው። ይህንን ተከትሎ በጎል ልዩነት ኢንተር ሚላን ሊጉን መምራት ጀምሯል። 15 ነጥብ ያላቸው 3 ክለቦች አሉ። ኢንተር፣ ናፖሊ፣ ሮማ 15 አላቸው። በግብ ክፍያ ኢንተር 10 አለው። ናፖሊ እና ሮማ 5 እና 4 ነው ያላቸውና በዚህ ምክንያት አዲስ የሊግ መሪ በጣሊያን ሴሪያ ተገኝቷል። ኤሲ ሚላን 13 ነጥብ አለው። ማሸነፍ የሚችል ከሆነ በ16 ነጥብ አዲስ የሊግ መሪ ዳግም መሆን ይችላል። በፈረንሳይ ሊግ 1 እንደዚሁ ኦሎምፒክ ደ ማርሴይ እና ለሃቭ ያደረጉት ጨዋታ ነበረ። 6-2 በሆነ ውጤት ኦሎምፒክ ደ ማርሴይ ማሸነፉን ተከትሎ የሊግ 1 መሪ መሆን ችሏል። በጣም በሚገርም ሁኔታ ጎል ማስቆጠር ችለው ነበረ። ኬሽታ በሌሃቭ በኩል ጎል አስቆጥሮ መሪ መሆን ችለው ነበር። ግን ሎሪስ በቫር ፍጹም ቅጣት ምት ያሰጠ የኳስን በእጅ የመንካት እንቅስቃሴ ነበረውና ፍጹም ቅጣት ምቱ መስመር ላይ ይመስላል ኳሱን የነካው በእጁ። ነገር ግን የጨዋታው ዋና ዳኛ በቪአር ጉዳዩን እንዲመለከቱ ከተጋበዙ በኋላ መጀመሪያ የሰጡትን ቢጫ ካርድና ፍጹም ቅጣት ምት ወደ ቀጥታ ቀይ ካርድና ፍጹም ቅጣት ምት አሸጋግረውት ሜሰን ግሪንውድ 4 ጎል አስቆጠረ። አንዱ በፍጹም ቅጣት ምት፣ 3ቱን በጨዋታ። ከዛ ባለፈ ደግሞ ሙሪሎም እንደዚሁ ጎል ሲያስቆጠር ተመለከት ነው። ቫስም ጎል አስቆጠረ። 6-2 በሆነ ውጤት ኦሎምፒክ ደ ማርሴይ ይህን ጨዋታ አሸነፈ። የሊጉ አናት ላይ መቀመጥ ችሏል። 18 ነጥቦችን ይዟል ካደረጋቸው 8 ጨዋታዎች። ፓሪስ ሳን ዠርማ 17፣ ስትራስቡርግ 16 ይዘው ከአንደኛ እስከ 3ኛ ያለውን ደረጃ የተቀመጡ ናቸው። ዛሬ የሚደረጉ ጨዋታዎችን የእንግሊዝ ፕሪሚየር ሊግን ጠቁሚያቸዋለሁ። በላሊጋው ተጠባቂ ጨዋታዎች አሉ። ኤልቼ ከክሉብ አትሌቲክ አለ። ሪያል ሶሴዳድ ከሴልታ ቪጎ መርሃ ግብራቸውን ያከናውናሉ። ከዛ ባለፈ በጣሊያን ሴሪያ ኤሲ ሚላን እና ፊዮረንቲና የሚያከናውኑት መርሃ ግብር ሌላው ተጠባቂነትን ያገኘ ነው።